ለዘላለም ይባረክ። እግዚአብሔር ለዘላለም መልካም ነው። በኢየሱስ የእግዚአብሔርን ታላቅነት ሳታወራ አትሙት። የእግዚአብሔርን ወንጌል ሳትናገር አትለፍ። በኢየሱስ ሰው በትንታ ይሞታል። ሰው ወጥቶ ሳይገባ ይቀራል። ሰው እግዚአብሔር ካልከለለው የእግዚአብሔር ጥበቃ ካልበዛለት ጠላቱ በዚያም በዚህም ያጠፋዋል። ምክንያቱም በአንድ መንገድ የመጣውን ጠላት በሰባት መንገድ የጣለልህን እግዚአብሔርን ሳታመልከው አትሙት። በአንድ በኩል የመጣውን ጠላት በሰባት በኩል የበተነልህን እግዚአብሔርን ሳትሰብከው ለትውልድ ሳትናገር አትሙት። በኢየሱስ ክርስቶስ አይመጥንህም። በኢየሱስ ክርስቶስ በኃጢአተኞች ወንበር ላይ መቀመጥ አይመጥንም። በውሸተኞች ወንበር ላይ መቀመጥ አይመጥንም። በሚሰርቁት ወንበር ላይ መቀመጥ አይመጥንም። በሚያመነዝሩት ወንበር ላይ መቀመጥ አይመጥንም። በሚሳደቡት ወንበር ላይ መቀመጥ አይመጥንም። ወንጌል ይሄንን አላስተማረንም። በኢየሱስ ክርስቶስ ወንጌል ያስተማረን እውነቱን፣ ወንጌል ያስተማረን ጽድቅ፣ ወንጌል ሌብነትን አላስተማረንም። ወንጌል ቀጣፊነትን አላስተማረንም። አየ ለእያንዳንዱ እንደ ስራው መጠን የሚከፈል ልዑል እግዚአብሔር በዙፋኑ ላይ ካለ በኢየሱስ ክርስቶስ ይሄው ከፍ አድርጌ ዛሬም እናገራለሁ። በኢየሱስ ክርስቶስ በድካም የሚያበረታን እግዚአብሔር አለ። በኢየሱስ ክርስቶስ በመውደቅ የሚያነሳን እግዚአብሔር አለ። ስለዚህ የእግዚአብሔርን ወንጌል በኢየሱስ ክርስቶስ እንናገር። በኢየሱስ ክርስቶስ አትሙት። አንተ ሰው እኮ የሆነ አረቄ ሊጠጣ ሄዶም እኮ ይሞታል እኮ። ሰው እኮ አዳልጦት እኮ ይሞታል። የሆነ ነገር ቡና እየጠጣ እኮ ትን ብሎት ይሞታል። ምግብ እየበላ እኮ ትን ብሎት ይሞታል። በኢየሱስ ክርስቶስ እንዴ ይሄን ወንጌል ሳትናገር አትሙት። አትለፍ። በኢየሱስ ክርስቶስ አትለፍ። በኢየሱስ ክርስቶስ እንዴ የደብተራ ልጅስ የሰይጣንን ፕሮግራም እየሰበከ እያገለገለ ነው። አንተስ እግዚአብሔርን ሳታገለግል እንዴት አልፋለህ? ሌላው የሉሲፈር ክፋትን የሚያደርግ የሉሲፈርን ፕሮግራም እያገለገለ ነው። አንተ የእግዚአብሔርን ፕሮግራም ሳታገለግል ለምን ታልፋለህ? ለምን ትተኛለህ? አተኛ። በኢየሱስ ክርስቶስ መዳን በሌላ በማንም የለም። አምልክ፣ ተናገር፣ ወንጌሉን ተናገር፣ አንብብ፣ ጸልይ። በኢየሱስ እግዚአብሔር ሞገስ ይሰጣል። በጓዳ ጸልይ፣ እግዚአብሔር በአደባባይ ያወጣል። በኢየሱስ ክርስቶስ በጓዳ ጸልይ። የእግዚአብሔርን ቸርነት ተናገር፣ የእግዚአብሔርን በጎነት ተናገር። በኢየሱስ የእግዚአብሔርን ወንጌል አገልግሎ ምድረ በዳ ላይ የቀረ ማንም የለም። በኢየሱስ የእግዚአብሔርን ወንጌል አገልግሎ ቤቱና ንብረቱ ሀገሩና ምድሩ ያልተጠበቀ ማንም የለም። ምክንያቱም ሲያስር የሚታሰርለት የእግዚአብሔር ሰው ነው። በኢየሱስ ሲፈታ የሚፈታለት የእግዚአብሔር አገልጋይ ነው። በኢየሱስ ክርስቶስ ይሄንን ታላቅነት፣ ይሄንን ኃያልነት፣ ይሄንን መልካምነት፣ ይሄንን ገናናነት ለትውልድ ሳትናገሩ ዘመናችሁ አይለፍ። በኢየሱስ ክርስቶስ አይሰደብ የእግዚአብሔር ስም በእናንተ በኢየሱስ አይነቃ። በኢየሱስ ክርስቶስ የእግዚአብሔር ስም የእግዚአብሔርን ወንጌል ልናሰድብ የእግዚአብሔርን ስም ልናስነቅፍ የተጠራን ትውልድ አይደለንም። በኢየሱስ ክርስቶስ እኛ የሰማይን አምላክ እግዚአብሔርን ልንሰብክ የተጠራን ትውልድ ከጨለማ ወደሚደነቅ ብርሃን የተነጠቀን የጌታን በጎነት የምንናገር በኢየሱስ ለአሕዛብ በኢየሱስ ክርስቶስ ላልዳኑት በኢየሱስ በጨለማ ላሉት የእግዚአብሔር ምሕረት ላልተገለጠላቸው እግዚአብሔር እንዴት እንዳኖራቸው ለማያውቁት በልተው ጠጥተው ዋጥ አድርገው ዝም ለሚሉት እንደ ዘንዶ በልተው ዝም ለሚሉት ለነሱ ኢየሱስ ጌታ ነው ብለህ ወንጌልን ሳትናገር አትለፍ። ኢየሱስ ጌታ ነው። በኢየሱስ ጠላት በኢየሱስ የሚወድቀው የእግዚአብሔርን ወንጌል ስትናገር ነው። ልታመልክ መንገድን ዘጋብህ ጠላት፣ እግዚአብሔርን ጥራ። በኢየሱስ ክርስቶስ ለውጥ ይሆናል። በጌታ በኢየሱስ ክርስቶስ ኢየሱስ ጌታ ስሙ ለዘላለም ይባረክ። መንፈስ መጣ። በጌታ በኢየሱስ ስሙ ለዘላለም ይባረክ። እግዚአብሔር ለዘላለም ከፍ ይበል። ጌታ ለዘላለም መልካም